ሰላም ጤና ፍቅር በረከት ተመኘንላችሁ ሁሉ ቤተሰቦቻችን በየላችሁበት የዓለም ዳርቻ ሁሉ እንደምን ቆያችሁን። እንግዲህ አንድ የተፈራ ነገር የዛሬ ሳምንት ቅዳሜ ማለት ነው፣ ዛሬ እንኳን አርብ ነው፣ ቅዳሜ ዕለት ሲጠበቅ የነበረ አንድ ከባድ ጦርነት ነበረ። ይህም አሜሪካና ኢራን እንዲሁም እስራኤልን የጨመረ ከሰዓት በኋላ ወይ ደግሞ ከደቂቃዎች በኋላ ይጀመራል እየተባለ ሲፈራ የነበረ እንግዲህ ሳምንት ቆይቶ በዝምታ አሁን ትላንትና ሌሊቱን ተኩስ ተጀምሯል ማለት ነው። እጅግ በጣም ዘግናኝ የሆነ እልቂት ይፈጠራል እየተባለ ነው። በመካከለኛው ምስራቅ እንግዲህ ለቀናቶች ሲፈራ የነበረው ቀጥተኛ ግጭት ሌሊቱን ኦን ሆኗል። ይሄ ግጭት በውክልና ጦርነት ፕሮክሲ ዋር ብቻ ተወስኖ የነበረ አልነበረም። ቀጥታ ሶስቱም ሀገራት ገብተውበት ነበረ። የኢራን ጥቃት ኢራን ከገዛ መሬቷ በመቶዎች የሚቆጠሩ ካሚዜል ድሮኖችና ባላስቲክ ሚሳይሎች ወደ አሜሪካ የጦር ሰፈሮችና ስትራቴጂካዊ ቦታዎች ተኩሳለች። የአሜሪካ ምላሽን በአካባቢው የነበሩ የአሜሪካ የጦር መርከቦች ዘመናዊ የጸረ ሚሳይል የመከላከል ስርዓታቸውን በመጠቀም አብዛኞቹ ድሮኖች በአየር ላይ አክሽፈዋል። በተጨማሪም የአሜሪካን F-15 እና F-16 የጦር ጀቶች በኢራን ውስጥ የሚገኙ የሚሳኤል ማስጀመሪያ ጣቢያዎችን ኢላማ ያደረገ የአየር ድብደባ ፈጽመዋል። እንግዲህ ኩዌትም የአረብ ሀገራት ስጋት ቀጥሏል። በተለይ ደግሞ የኩዌት ግጭቱ በሁለቱ ሀገራት ብቻ ሳይወሰን ጎረቤት ሀገራትን እየነካና እያስጨነቀ ይገኛል። በተለይ ደግሞ ኩዌት ሌሊቱን በጂኦግራፊ አቀማመጧ ለኢራን ቅርብ ከመሆኗ ጋር ተያይዞ ወደ አሜሪካ የጦር ሰፈሮች የተተኮሱ ድሮኖች በኩዌት የአየር ክልል ውስጥ መታየታቸው፣ ጥቂቶቹም በድንበር አካባቢ መውደቃቸው ከፍተኛ ድንጋጤ ፈጥሯል። የአየር ክልል ተዘግቷል። ዮርዳኖስ፣ ኢራቅ እና ሊባኖስ የአየር ክልላቸው ሙሉ በሙሉ በመዝጋታቸው የአካባቢው ሲቪል በረራዎች ተስተጓጉለዋል ማለት ነው። ቤተሰቦቻችን እንግዲህ አሁን የነዳጅ እንግዲህ ዋጋም ጣራ ይነካል እየተባለ ነው። እጅግ አስፈሪ ሁኔታ ውስጥ እንደገባን ነው እየተሰማ ያለው። ዝርዝር ሁኔታው ምን ይመስላል የሚለውን ነው የምንነግራችሁ። ሮማን ጸጋዬ ነኝ ከአክሱም ቲዩብ። ሰናይ ቆይታ ይሆንላችሁ። ከድርጊቱ ዘርፍ ዝርዝር መረጃ እንጀምር። የጦር መሳሪያ የኢራን ሼድ 136 ድሮኖችና የአሜሪካ ፓትሪዮት ሚሳኤል መከላከያ ያለ ስትራቴጂካዊ ቦታ ደግሞ የሆርሙዝ ወሽመጥ ለዓለም ነዳጅ ዝውውር ስጋት አለው። ዲፕሎማሲውንም የተባበሩት መንግስታት የጸጥታው ምክር ቤት አስቸኳይ ስብሰባ ጠርተዋል ተብሏል። በቀይ ባህርና በፋርስ ባህረ ሰላጤ አካባቢ ያለው አለመረጋጋት ዓለም አቀፍ የንግድ መስመሮችን አደጋ ላይ ጥሏል ማለት ነው። በተለይ በአሁኑ ወቅት ታላላቅ ሀገራት በዲፕሎማሲያዊ መንገድ ሁኔታውን ለማርገብ ጥረት እያደረጉ ቢሆንም የሁለቱ ሀገራት ፉክክር ወደማይመለስ ወደ ተፈራው ጦርነት ገብቷል። እንግዲህ እጅግ በጣም አስደንጋጭ ነው ይሄ ጦርነት። እንደው ባይሆን ተብሎ እንደውም ከቅዳሜ ሲያልፍ በቃ ይሄ ነገር ሊረግብ ነው፣ ዓለም ሰላም ልታገኝ ነው ተብሎ ነበረ፣ ግን አልሆነም። ለበርካታ ጊዜያት እንግዲህ እነዚህ ሶስት ሀገራት ታላቅ ፍጥጫ የሚያደርጉ ሀገራት ነበሩ። ወደ ጦርነቱም እንግዲህ ማርች መጨረሻ ላይ ገብተዋል። በዲፕሎማሲ በውክልና ጦርነት ተገድቦ የነበረው የአሜሪካና የኢራን ፍጥጫም ለአመታት ተገድቦ የቆየ ቢሆንም ዛሬ ሌሊቱን ደግሞ ድንገት አገርሽቷል ማለት ነው። ዓለም በፍርሃት ተውጣ ወደ አዲስ የዓለም ጦርነት አፋፍ እየተመለከተች ነው። የዜና አውታሮች ድምጽ ከፍ ብሎ እየተሰማ ነው። እነ አልጀዚራ፣ እነ ቢቢሲ፣ እነ ሚድል ኢስት እንዲሁም ሂንዱስታንን ጨምሮ ታሪካዊ የተባለውን ጥቃት በቀጥተኛ ከኢራን አፈር ላይ ወደ አሜሪካ ሰፈሮችን መሰንዘራቸውን እየዘገቡ ነው ያሉት። ዝርዝር መረጃውም እንደሚያሳየው እነ ኤፒና አክሲዮስም እንደ አሶሺየትድ ፕሬስ ዘገባ ማለት ነው። ኤፒ ማለት አሶሺየትድ ፕሬስ ነው። ኢራን ከ300 በላይ ካሚካዜ ድሮኖች መካከለኛ ርቀት ተወንጫፊ ሚሳኤሎችን እንደተጠቀመች ዘግቧል። አክሲዮስ በበኩሉ የአሜሪካው ፕሬዚዳንት በዋይት ሃውስ ሲቹዌሽን ሩም ሆነው ሁኔታውን ሲከታተሉ እንደነበረ ገልጿል። የአሜሪካ ምላሽ ሂንዱስታን ታይምስም እየዘገበው ነው። ሂንዱስታን ታይምስ እንደዘገበው በአሜሪካ ኃይሎች በሶሪያ በኢራቅ እና በባህር ላይ ሆነው ጥቃቱን ለመመከት ሞክረዋል ብሏል። የኢራን ሚሳኤሎች ኩዌት ላይ በሚገኙ የአሜሪካ የጦር ሰፈሮች አቅራቢያ ማረፋቸው ተረጋግጧል ማለት ነው። የኩዌትን ሁኔታም እነ አልአረቢያ ዘግበዋል። አልአረቢያ እንደዘገበው የኩዌት ህዝብ ሌሊቱን በአየር መከላከያ ድምጽ ሲታወክ አድሯል። ኩዌት፣ ዮርዳኖስና ሳውዲ አረቢያ አየር ክልላቸውን መዝጋታቸው፣ ሌሊቱን አስቸኳይ ጸጥታ ስብሰባ ማድረጋቸው ተዘግቧል። ሚድል ኢስት ሞኒተርም የቀጠናው ሀገራት በሁለት ዝሆኖች ፍልሚያ መካከል ሆኗል በሚል የሀገራቱን ስጋት እየዘገበ ነው። በተለይ በኩዌት ላይ የወደቁ ድሮኖች ስብርባሪዎች በሀገሪቱ ላይ ሊያስከትል የሚችለው የደህንነት ስጋትን በዝርዝር አቅርቧል ማለት ነው። የጥቃት ለምን መጣ? ኢራን ለረጅም ጊዜ ስትራቴጂካዊ ትዕግስት ስታሳይ ቆይታ አሁን ለምን ቀጥተኛ እርምጃ መረጠች? የሚሉ ጥያቄዎችም እየተነሱ ነው። ተንታኞችም
እንደሚሉት የኢራን መሪዎች ቀይ መስመራችን ተጥሷል ማለታቸውና አሜሪካ በበኩሏ የማይናወጥ ድጋፍ ለቀጠናው አጋሮቿ እንደምትሰጥ መግለጿን እየተናገሩ ነው ማለት ነው። አሁን ጥያቄው ጦርነቱ ይቆማል ወይስ ወደ ሰፋ ያለ ቀጠናዊ ጦርነት ያመራል የሚለው ነው። ይህም እንግዲህ የነዳጅ ዋጋ በዓለም ገበያ እየናረ ነው። የዓለም አቀፍ አየር መንገዶች መስመራቸውን እየቀየሩ ነው። እኛም ሁኔታውን እንግዲህ በቅርበት እየተከታተለ መረጃዎችን እናደርሳችኋለን። እንቀጥል። እንግዲህ አልጀዚራ ምን ብሏል? ከመጋቢት 2026 ጀምሮ የነበረውን የጥንቃቄ ቀጠና ደግሞ እነሱ እንደሚሉት በፈር ዞን ፈርሷል። ኢራን የአሜሪካን ቀጥተኛ ጣልቃ ገብነት ለመቀልበስ የመጨረሻ የተባለውን እርምጃ ወስዳለች በማለት የኩዌት ሰማይን ያጨለሙትን ድሮኖች በዝርዝር ዘግቧል ማለት ነው። አክሲዮስን በዋይት ሀውስ ውስጥ የነበረውን ውጥረት ሲዘግብ እንግዲህ ዶናልድ ትራምፕ የጸጥታ ምክር ቤት ሌሊቱ ሙሉ በውስጥ መስመር ሲወያዩ አድረዋል። ዲፕሎማሲው በይፋ መሞቱን ዋሽንግተን አምናለች ብሏል ማለት ነው። ውድ ቤተሰቦቻችን ይሄ በጣም በርካቶችን ያስደነገጠ ነው። ምክንያቱም ቅዳሜ ዕለት ነበረ የተፈራው። ከቅዳሜ በኋላ ቀኖች እየተራዘሙ ሲመጡ በቃ እንግዲህ ተስማምተው ሊሆን ይችላል የሚል አንድምታ ነበረው። ዓለም ላይ ያለ ህዝብ ሁሉ ይሄንን ሲያስብ ነበረ። ግን ነገሩ የሆነ አይመስልም። ዶናልድ ትራምፕ እንግዲህ ሀሳባቸውን በየደቂቃው እንደሚቀያይሩ ይታወቃል። ለዛም ዛሬ ትላንትና ለዛሬ አጥቢያ ሁለቱ ሲቀጣቀጡ ነው ያደሩት የሚል መረጃ ነው እየወጣ ያለው። ዛሬ እንደሚታወቀው ሜይ 28 2026 እንደ ፈረንጆቹ የዘመን ቀመር ላይ እንገኛለን። መካከለኛው ምስራቅ ለሳምንታት በውጥረት ውስጥ ከቆየ በኋላ ሌሊቱን ወደማይመለስበት ቀጥተኛ ጦርነት ውስጥ ነው የገባው። በኩዌትና በፋርስ ባህረ ሰላጤ ላይ የታየው ድሮኖች ብዛት ከዚህ ቀደም ታይቶ የማይታወቅና ዘግናኝ ሲሉ ነው እየዘገቡት ያሉት። የኢራን ድሮኖች በአሜሪካ የጦር መርከቦች ላይ ያደረሱት ጥቃት የአሜሪካ ጦር የሰጠው አየር ምላሽም እጅግ በጣም ከባድ ነው። ጦርነቱ የጀመረው እንግዲህ ዛሬ አይደለም። ከመጋቢት 2026 ጀምሮ በቀጠናው የነበረው ፍጥጫና የተደረጉት ያልተሳኩ ድሮኖችም ለዚህ ሌሊት ፍንዳታ መንገዱን ጠርገዋል ማለት ነው። እና አልጀዚራ እንግዲህ መጋቢቱ ስምምነት በይፋ መሞቱና የዛሬው ጥቃት የቀጠናው ጂኦፖለቲካ እንደሚቀይረው ነው የሚዘግቡት። እነ ሂንዱስታን ታይምስም የኢራን የሚሳይል ቴክኖሎጂ አሜሪካን ለምን አስደነገጠ በሚል ጥልቅ ትንታኔን አቅርበዋል። ኩዌት ለምን ዋነኛ ኢላማ ሆነች የሚልም ጥያቄ የተነሳ ነው። በአሜሪካ የጦር ሰፈሮች ምክንያት የመጣው መዘዝ ነው የሚሆነው። በኩዌት ድንበር አካባቢ የወደቁ ድሮኖች በአገሪቱ ላይ የተፈጠረው ከፍተኛ የደህንነት ስጋትም ሚድል ኢስት ሞኒተር ሀገራቱን የጦርነት መቀስቀሻ ሆነዋል ሲል የገለጸበትን ማስረጃ አካተው እያስነበቡ ነው ማለት ነው። ወደ ቤተሰቦቻችን እንግዲህ ይሄ ጦርነት አረብ ሀገራትን ብቻ የሚነካ አይደለም። ኢራን፣ አሜሪካ፣ እስራኤል የሚያደርጉት ጦርነት መላውን የዓለም ጫፍ የሚነካ እንደሆነ ይታወቃል። ገፈቱ የኛን ሀገር ጨምሮ በጣም ዓለምን ወደ አዘቅት ውስጥ የሚጨምራት ነው ማለት ነው። ወደ ቤተሰቦቻችን በኩዌት ከተማና በፋርስ ባህረ ሰላጤ ላይ የሚታዩ የሚሳኤል ብልጭታዎች፣ የሳይረን ድምጽ ኩዌትን በጣም አስጨንቋታል የተባለ ነው። ዛሬ ሜይ 28 2026 ዓለም እስትንፋሷን ይዛ ወደ መካከለኛው ምስራቅ የምትመለከትበት ቀን ሆኗል። ከመጋቢት 2026 ጀምሮ ሲንተከተክ የነበረው የዲፕሎማሲ ተስፋ ሌሊቱን በድሮኖች ድምጽ ተቀይሯል። ኢራን አሜሪካ ታሪክ በማያውቀው መልኩ ፊት ለፊት ተጋጥመዋል ማለት ነው። ይህ በውክልና ጦርነት ሳይሆን በቀጥታ ከኢራን መሬት የተሰነዘረ ጥቃት ነው የሚል ሰበር ዜና ድምጾች እየተሰሙ ነው። የኩዌት ካምፕ አሪፍ ጃን በጭስ ታፍኗል። እንግዲህ ኩዌት የጦርነቱ ማዕከል ሆናለች። ኢራን ሻሂድ 238 ጀት ድሮኖች የኩዌትን አየር ክልል ጥሰው ሲገቡ የአሜሪካ ፓትሪዮት መከላከያዎች ሌሊቱን ቀን አድርገውታል ማለት ነው። ይህንን መረጃ ያወጣው ሚድል ኢስት ሞኒተር ነው። ኩዌት ለምን ኢላማ ሆነች? የአረብ ሀገራት በሁለቱ ኃይሎች መሀል ያላቸውንም አጣብቂኝ በሰፊው እየተዘገበ ነው ማለት ነው። እንግዲህ በብዛት የኛ ልጆችም እዛ አላችሁ፣ እግዚአብሔር እንዲደርስላችሁ ነው እኛ የምንጸልየው። ከሰው አቅም በላይ ወደሆነ ነገር ገብቷል ማለት ነው። የአሜሪካ የጦር መርከቦች በተለይ ደግሞ በኢራን ድሮኖች እንደተቀጠቀጡም እየታየ ነው። ይሄ ሰው ብቻ ሳይሆን የቴክኖሎጂ ጦርነት ነው። እንደሚታወቀው የኢራን አዳዲስ ድሮኖች የአሜሪካን ራዳር በማደንዘዝ ይሄ ጃሚንግ ረገድ ያሳዩት ብቃት ወታደራዊ ተንታኞችን በሰፊው አስደንግጧል። ሂንዱስታን ታይምስም እንደዘገበው የአሜሪካ የባህር ኃይል ጀቶች በኢራን ወታደራዊ መሰረቶች ላይ የፈጸሙትን ድብደባ ያስከተለውን ውድመት ያሳየ ነው ማለት ነው። እንግዲህ ዓለም አቀፍ ዜና ዘጋቢዎች እንደሚሉት የነዳጅ ዋጋ በአንድ ሌሊት በከፍተኛ ሁኔታ ጨምሯል። የሆርሙዝ ወሽመጥ ከተዘጋ የዓለም ኢኮኖሚ ደግሞ ይሽመደመዳል። እንደሚታወቀው መረጃውን እነ ኤፒ እነ ቢቢሲን ጨምሮ የቻይናና የሩሲያ ዝምታ የአውሮፓ ሀገራት ስጋትንም እየዘገቡ ነው። ሜይ 28 ነው ዛሬ እንግዲህ 2026 መካከለኛው ምስራቅ በታሪክ የማይረሳ ቀን ሆኖ ተመዝግቧል። ጦርነቱ ጅማሬ እንጂ ፍጻሜው አይደለም እየተባለ ነው። ቀጣዩ ሰዓት ምን ይዞ ይመጣል የሚለውን እንግዲህ በርካቶችን እያስፈራ ነው ያለው ማለት ነው። ወደ ቤተሰቦቻችን
ዓለማችን ከድጡ ወደ ማጡ እየገባች ነው ያለችው። አሁን ያለንበትን ሁኔታ እያማረርን ነበረ። ደግሞ ከዚህ የከፋ ቀን እንደሚመጣ ነው እንግዲህ ምልክቶች እያሳዩ ያሉት። የዓለም ኢኮኖሚ በከፍተኛ ሁኔታ ይሽመደመዳል፣ ይወድቃል እየተባለ ነው። ዓለም አቀፍ ሚዲያዎችን ቢቢሲ፣ አልጀዚራ፣ ኤፒ፣ አልጀዚራ ቢዝነስ እነዚህ ሁሉ ዘገባውን እያወጡት ነው። የዚህ ጦርነት ቀዳሚ ሰለባ የዓለም ኢኮኖሚ ነው ማለት ነው። በመጀመሪያ ደረጃ በግንባር ቀደምትነት የሚነሳው እንደሚታወቀው የነዳጅ ዋጋ መናር ነው። የሆርሙዝ ወሽመጥ ስትሬት ኦፍ ሆርሙዝ በኢራን ቁጥጥር ስር መውደቁ ወይም የግጭት ቀጠና መሆኑ በዓለም ገበያ የነዳጅ ዋጋ በአንድ ሌሊት ከ30 በመቶ በላይ እንዲጨምር ያደርጋል። ይሄ ደግሞ በኢትዮጵያም ሆነ በሌሎች ታዳጊ ሀገራት የኑሮ ውድነት ወደማይቻልበት ደረጃ ይሰቅለዋል። አሁን ያለንበትን ሁኔታ መገመት አያቅታቸውም። እንግዲህ ከዚህ በእጥፍ ኑሮ ሲጨምር ማለት ምን ልንሆን እንደምንችል ማን መገመት አያቅተውም። የንግድ መስመሮች ይዘጋሉ። በተለይ በቀይ ባህርና በፋርስ ባህረ ሰላጤ የሚያልፉ የንግድ መርከቦች በመቆማቸው የሸቀጦች እጥረት ዋጋ ግሽበት ያመጣል። ዓለም በዚህ ሁኔታ ትጥለቀለቃለች ማለት ነው። የጂኦፖለቲካዊ አሰላለፍ ለውጥም ይኖራል። ጂኦፖለቲካል ሽፍት ሚድል ኢስት ሞኒተርና ሂንዱስታን ታይምስ እንደሚተነትኑት ይሄ ጦርነት ዓለምን በሁለት ጎራ ይከፍላታል እያሉ ነው። በአንደኛ ደረጃ ያነሱት የአያላን ሀገራት ፍልሚያ ነው። አሜሪካ ሌሊቱን የወሰደችው እርምጃ ሩሲያና ቻይና ከኢራን ጎን በይፋ እንዲቆሙ ሊያስገድዳቸው ይችላል የተባለ ነው። ይህ ደግሞ ግጭቱን ከመካከለኛው ምስራቅ አውጥቶ ወደ ሶስተኛው ዓለም ጦርነት ስጋት ከፍ ያደርገዋል። ሌላ በሁለተኛ ደረጃ ያነሱት ሚድል ኢስት ሞኒተር እና ሂንዱስታን ታይምስ ያነሱት የአረብ ሀገራት መፈራረስ ነው። እንደ ኩዌት፣ ሳውዲ አረቢያ፣ ኤምሬት ያሉ ሀገራት በአሜሪካ ሰፈሮች ምክንያት የኢራን ሚሳኤል ኢላማ በመሆናቸው በሀገራት ውስጥ የውስጥ አለመረጋጋትና የመንግስታት መናጋት ሊፈጠር ይችላል ተብሏል። የቴክኖሎጂና የሳይበር ጦርነትም እንግዲህ አክሲዮስ እና ዘ ቨርጅ እንደዘገቡት የዘመኑ ጦርነት በሚሳኤል ብቻ የተወሰነ አይደለም ሲሉ በፊት ገጻቸው ላይ ዘውት ወጥተዋል። የሳይበር ጥቃትን አንስተዋል። ኢራንና አጋሮቿ በአሜሪካና በአጋሮቿ የፋይናንስ ተቋማት፣ የኤሌክትሪክ ኃይል ማመንጫዎች፣ የኢንተርኔት መሰረተ ልማቶች ላይ ከፍተኛ የሳይበር ጥቃት በመክፈት ዓለምን ዲጂታል ጨለማ ውስጥ ሊከታት ይችላሉ ተብሏል። ሌላው የድሮን ቴክኖሎጂ ሽብርን አንስተዋል እና አክሲዮስ እና ዘ ቨርጅ። የድሮን ቴክኖሎጂ ሽብሩ የኢራን ድሮኖች የአሜሪካን ዘመናዊ መከላከያዎች ሰብረው መግባታቸው የወደፊቱ ጦርነት በሰው ኃይል ሳይሆን በርካሽና አጥፊ በሆኑ አውቶማቲክ መሳሪያዎች እንደሚሆን አረጋግጧል። ሌላው የሰብአዊ መብትና የስደተኞች ቀውስ ይኖራል እየተባለ ነው። መፈናቀል በአንደኝነት ደረጃ ተቀምጧል። በሚሊዮኖች የሚቆጠሩ የመካከለኛ ምስራቅ ነዋሪዎች ወደ አውሮፓና አፍሪካ መሰደድ ይጀምራሉ ተብሏል። ይሄ ደግሞ በዓለም ላይ ታይቶ የማይታወቅ የስደተኞች ቀውስ ይፈጥራል ማለት ነው። ሌላው የምግብ ዋስትና በሁለተኛ ደረጃ ተቀምጧል። ዓለም ትኩረቱን ወደ ጦርነቱ ማዞሩ ለደሃ ሀገራት የሚቀርበው እርዳታ እንዲቋረጥና የረሃብ አለንጋ ህዝቡን እንዲገርፍ ያደርጋል ተብሏል። እንግዲህ ዛሬ ሜይ 28 ነው 2026። ትላንትና 27 ለ28 አጥቢያ ነው ይሄ ነገር የሆነው። በኩዌት ሰማይ ላይ የታየው እሳት የሁለቱ ሀገራት ጦርነት ምልክት ብቻ አይደለም፣ የዓለም ስርዓት መፋረሻ አዋጅ ይመስላል። ዓለም ወደኋላ መመለስ ወደማትችልበት አዘቅት ውስጥ ገብታለች። እውነቱን ፍለጋ እንግዲህ ብዙዎች ይኳትራሉ። እውነቱ የቱ ጋ ነው ያለው የሚለውን የሚያውቀው እግዚአብሔር ብቻ ነው ማለት ነው። ቤተሰቦቻችን ግን እኛ እንደ ግለሰብም ሳይሆን እንደ ሀገር እንደ ዓለም ግን ከፍተኛ ቅርቃር ውስጥ እንደገባን የሚያሳዩ ናቸው። እነዚህ ነገሮች አሁን ካልቆሙ በተለይ ደግሞ ለእንደኛ ላላደጉ ሀገራት እዳው በጣም ከፍተኛ ነው የሚሆነው ማለት ነው። ምናልባት እንግዲህ ረሃብ ስንት ጊዜ ይሰጣል ወይ ስንት ቀን ይሰጣል ረሃብ? ምክንያቱም በረሃብ ነው ዓለም የሚቀጣው። ጦርነት ካለ ምንም አይነት የምግብ አቅርቦት ስለማይኖር ማለት ነው። ቤተሰቦቻችን ያው ሁልጊዜ እንደምንለው በሰው አለቀ ስንል በእግዚአብሔር የሚጀምሩ ቀናቶች ስላሉ እግዚአብሔርን ተስፋ በማድረግ ስለዚህ ጉዳይ የእያንዳንዳችንንም ህይወት ስለሚነካ ሁላችንም ልንጸልይ ይገባል ለማለት እንወዳለን። አብራችሁን ስለነበራችሁ እጅግ አድርገን እናመሰግናለን። ሁልጊዜም እንደምታበረቱን በኮሜንት መስጫው ላይ ደግሞ ሀሳባችሁን ብትሰጡን ደስ ይለናል። አብራችሁን ስለነበራችሁ እጅግ አድርገን ነው የምናመሰግነው። በቀጣዩ መረጃ እስከምንገናኝ ቸር ቆዩልን።